ታሪኩ ሲጀምር ሲንጋም የተባለ አንድ የፖሊስ ኦፊሰርን እያስመለከተን ነው። ይህ ኦፊሰር ሀገሪቱ ውስጥ ጀግና የሚባልና ስሙ የገነነ ምርጥ ኦፊሰር ነው። ሲንጋም መኪናውን እያሽከረከረ ከባለቤቱ ጋርም እያወራ ሳለ ከኋላው አንድ የሞተር ሳይክል ወደሱ በመምጣት አትኩሮ ካየውም በኋላ በፍጥነት ወደፊትም መንገዱን ይጀምራል። ነገር ግን ብዙም ሳይቆይ የሲንጋም ጠላት ነኝ ባዮች መንገዱን ዘግተው ተኩስም ይጀምራሉ። መኪናዋም ጥይት የማታስተላልፍ በመሆኑ ሲንጋም ምንም ጉዳት አልደረሰበትም። መኪናዋንም አስተካክሎ ካቁማት በኋላ ከመኪናው ወርዶ ጥቃት የሰነዘሩበትን ወሮ በሎች ዋጋቸውን ይሰጣቸዋል። ብዙም ሳይቆይ የሱ ቡድኖች ወደ ቦታውም ይደርሳሉ። ሲንጋምም ድንገት ዞር ባለ ሰዓት ሞተረኛው ከሩቅ ሁሉንም ሲመለከት ነበር። ሲንጋምም ይህን ሞተረኛ ለመያዝ መንገድም ይጀምራል። ብዙ ርቀቶችንም ከተጓዙ በኋላ ሞተሩን ገጭቶም ይጥለዋል። ሞተረኛውም ጭንቅላቱ ላይ ያለውን ነገር ሲያወልቅ ሲንጋም ለረጅም ዓመታት ሲፈልገው የነበረው አሸባሪ ኡመር አሊዝ ሆኖም ይገኛል። ሁለቱም ሰዎች ከተገናኙ በኋላ የናፍቆታቸውን ትንሽ ይደባደባሉ። በመጨረሻም ኡመር አሊዝ በሲንጋም እጅ ላይም ይወድቃል። ባልደረቦቹም ከደረሱ በኋላ ኡመር አሊዝን ይዘው ከቦታውም ይሄዳሉ። ሲንጋምም ጥያቄ በሚጠይቀው ሰዓት የኡመር አሊዝ ምላሶች የሚናገሩት ከዚህ በኋላ ከሱ የሚበስ ፍጥነቱ እንደ ንፋስ የሆነ ሰው የሚመጣ ብቻ ነበር የሚናገረው። የሀገሪቱም ዋና የተባለው አለቃም ሲንጋም ይህን ወሮ በላ ስለያዘው አድናቆትም ይቸረዋል። እናም አሁን ላይ ሌላ አሸባሪዎችን ለመያዝ አንድ ፕሮጀክት እንደቀመረና የዛም ፕሮጀክት ዋና ሆኖ እንዲመራ ሲንጋምን ሲያደርገውም እንመለከታለን። ምንም እንኳን ሲንጋም ይህ ለሱ እንደማይገባ ቢገልጽም ዋና አለቃው ግን በሲንጋም ከፍተኛ እምነት ስለነበረው ፕሮጀክቱን እንዲመራም ትዕዛዝ ይሰጠዋል። ምንም እንኳን ሲንጋም እኔ አይገባኝም ብሎ ቢያስብም አለቃው ጥያቄ ስላቀረበለት ብቻ ፕሮጀክቱንም ይቀበላል። 2 ዓመታት ወደፊት ይወስደንና የሲንጋም ሚስት የሆነችው አቭኒ በህንድ ሀገር ውስጥ እንደ ታሪክ የሚታወሰውን የራምሊን ፕሮጀክት የመክፈቻ ንግግር ስታደርግም እንመለከታለን። ነገር ግን የሷ ልዩ ፕሮግራም ላይ ሲንጋም ተልኮ ላይ ስለነበር አልተገኘም። ሚስቱም ቅር እንዳይላትም በማለት በስራ ባልደረባው ደያም ስጦታ ይልክላታል። ተልኮንም ከጨረሰ በኋላ ወደ አንድ ጭፈራ ቤትም ይገባል። ሁሉም ጭፈራ ቤት ውስጥ ያሉት ሰዎች በጠቅላላ ፖሊስ መምጣቱን ባዩ ሰዓትም ይደናገጣሉ። እዚህ የመጣበትም ምክንያት ወንድ ልጁን ረጅም ጊዜ በኋላ ሊያገኘው እንደሆነም እንረዳለን። ልጁ ግን በዚህ ደስተኛ ስላልነበር ቤት ከመጣ በኋላ አባቱን ይወቅሰዋል። ሲንጋምም ወደ ክፍሉ በመሄድ በጣም ስለናፈቀው ቀጥታ ወደ ጭፈራ ቤት እንደመጣና ስላሳፈረውም ይቅርታ ሲጠይቀውም እንመለከታለን። ልጁም በቅርብ ቀን ውስጥ ወደ ለንደን ተጉዞ ትምህርቱን ሊማር እንደሆነ ታሪኩም ይነግረናል። ቀጣዩ ትዕይንትም በብዛት አደንዛዥ እጽ የተያዘባቸው ወንጀለኞች አለቃቸው ማን እንደሆነ እንዲናገሩ ሲጠይቅም እንመለከታለን። ቅድሚያ ሊክዱ ቢሞክሩም በመጨረሻ አምነው አደገኛ የሚባሉ 3 ሰዎች እንደሆኑና ያሉበትንም ቦታ ጨምረውም ይናገራሉ። ቦታው ላይም የምትመራው የፖሊስ ኦፊሰር ሼቲ ስትባል ለሷም በመደወል እነዚህን ግለሰቦች እንድትይዝ ትዕዛዝም ይሰጣታል። እሷም ሁሉንም በቁጥጥር ስርም ታውላቸዋለች። ማታ ላይም የዚህ ሁሉ ነገር አለቃ የሆነው ዙመር የሚባል ግለሰብ ወደ ፖሊስ ጣቢያ በመምጣት በእሳት ጣቢያውን እንዲነድም ያደርገዋል። ወደ ውስጥም በመግባት ውስጥ ያሉትን ፖሊሶች ጨፍጭፎ ገሎ ሰዎቹንም ነፃ ያወጣቸዋል። ጠዋት ላይም ሬሳቸውን እያቃጠሉ ሳለ የአንድ የፖሊስ ኦፊሰር ሚስት ሼቲ ጋር በመምጣት ባልዋ በመሞቱ በጣም በማዘን ሼቲን ትናገራታለች። ከደቂቃዎችም በኋላ ሲንጋም ይመጣል። ሼቲም እምነቷን ስላጎደለችም ታለቅሳለች። ሲንጋምም ጥፋቷን እንዳልሆነ ነግሯት ሁለተኛ እድልም ይሰጣታል። አቭኒም ከምታዘጋጀው የራምሊን ፕሮጀክት ውስጥ ጠቃሚ ፎቶግራፎች በመጥፋቱ በድጋሚ ለመቅረጽ ወደ ማርሽቴራ ልትሄድ እንደሆነ ለባሏም ትነግረዋለች። ነገር ግን ሰዓቱና ሁኔታው ደስ የማይል በመሆኑ ከባልደረባው ዲያንና ከፕሮጀክቱ አሲስታንስ ከሆነችዋ
መርጊያ ጋርም ትሄዳለች። ያነሳቻቸውንም ወደ ህንድ ከላከች በኋላ ንፋስ እየተቀበለች አንድ ቦታ ላይም ትቆማለች። ባልደረባዋ መርጊያ ደውላላት ቦታው ስለጠፋባት ዲያንን እንድትልክላትም ትነግራታለች። እነሱም ከሄዱ በኋላ ብቻዋን መሆኗን ያየው ዙመር ወደ እሷ በመምጣት እሷንም ባሏንም እንደሚያውቅ ተናግሮ ነገር ግን ባሏ ቤተሰቦቹን ገድሎ ስለጨረሰበት ሊበቀለው እንደሚፈልግና ያም መንገድ የሚጀምረው በእሷ እንደሆነም ይገልጽላታል። ቦታው ላይም ምንም የፖሊስ ኦፊሰር ባለመኖሩ ከቦታው በግድ እየጎተተም ይወስዳታል። ዲያንም ወደ ቦታው ሲደርስ አቭኒንም ያጣታል። ወደ ሲንጋምም ደውሎ እንደታገተችም ያበስረዋል። ዲያም በፍጥነት እነሱ ላይ በመድረስ መንገድም ይዘጋባቸዋል። እዛም ያሉትን ሰዎች እየተፋለመ በመሃል አቭኒን ከመኪናው እንድትወርድ አድርጎ ያስመልጣታል። ነገር ግን ብዙም ሳይቆይ ዙመር እንደለመደው በያዘው ስለት ወቅቶም ይጥለዋል። አቭኒም ጫካ ውስጥ በመሮጥ ከዙመር ሰዎች ለመሸሽ ትሞክራለች። በዚህ ጊዜ ከየት መጣ ያልተባለ ሰትያ የሚባል የፖሊስ ኦፊሰርም ይደርስላታል። እዛም ያሉትንም ሰዎች ጠፍጥፎም ይዘርራቸዋል። በዛው ሰዓትም ቤተሰቦቹ ጫካ ውስጥ ይደርሱላቸዋል። ሰትያም በጸቡ ተተኩሶበት ስለነበር ሕክምናም ይደረግለታል። ሲንጋምም ወደ ቦታው ሲደርስ ዲያም ከባድ ጥቃት ደርሶበት እየታከመም ያገኘዋል። ጫካ ውስጥም አቭኒ ስትሮጥ አምባሯን ጥላ ስለነበር እሱንም ያገኘዋል። ቦታው ላይም ዙመር ከሰዎቹ ጋር ሆኖም ይመጣል። እንደለመዱትም ቤቱን ለማቃጠል እሳት በማንደድ ወደ ቤቱም ይወረውራሉ። ቤቱን በእሳት መጋየት ሲጀምር ሰዎቹ እነሱን ለማጥቃት ወደ እነሱም ይሄዳሉ። ሰትያም ከሰዎቹ ጋር የመጡትን ሰዎች ዝንጥልጥላቸውንም ያወጡላቸዋል። ሴቶቹንም ለማጥቃት ወደ ውስጥ የገቡትን እናትየው ዋጋቸውን ትሰጣቸዋለች። አንዲትም ሴት አቭኒን ለማስመለጥ በጓሮ በር ይዛት ትወጣለች። ነገር ግን የዙመር ሰው ፊት ያለችውን ሴት መታለው ብሎ አቭኒን ደረቷን ብሎም ይዘርራታል። ሰትያም ውስጥ ያሉትን ሰዎች ከእሳት እከላከላለሁ ብሎ ወደ ውስጥም በሚገባበት ሰዓት ዙመር አቭኒን ይዟት ከቦታውም ይሄዳል። ሰትያም በድጋሚ ለመፋለም ወደ ውጪ ቢወጣ አሳዳጊው በእነሱ እጅ ገብታ ነበር። ይባስ ብሎም ከኋላው ተመቶ አንገቱን በመፍለጫ ብለው ሊገላግሉ ሲሉ ሲንጋም ቦታው ላይ በመምጣት የተሰነዘረውንም ያስቆመዋል። ሰዎቹንም ዋጋቸውን ከሰጧቸው በኋላ ባልደረቦቹ ወደ ቦታው ከተፍ ይላሉ። ዙመርም ለሲንጋም ደውሎ ሚስቱ እነሱ ጋር እንደሆነችና ማንነቱንም ግልጽ አድርጎ ስሙንና የኡመር አሊዝ የልጅ ልጅ እንደሆነም ይገልጽለታል። እናም እሱና ጓደኞቹ ቤተሰቦቹን ጨፍጭፈው በመግደላቸው ለበቀል እንደመጣም ይናገራል። የዚህ ሁሉ ነገር ፈጣሪ ኡመር አሊዝ በመሆኑ በፍጥነት ወደ ታሰረበትም በመሄድ ያንቀዋል። ኡመር አሊዝም ለ2 ዓመታት ያህል እቺን ቀን ሲጠብቅ እንደነበርም ይገልጻል። ለዚህ ኃያል ጦርነትም እንዲዘጋጅ በኩራትም ይነግረዋል። እየሆነ ያለውንም ነገር ለዋናው አለቃውም ይዘረዝርለታል። ቢሮ ውስጥም ሳለ ዙመር ይደውልለትና እሱ የሚፈልገው ሀያቱ ኡመር አሊዝን ነፃ ማውጣት እንደሆነም ይገልጽለታል። ነገር ግን ሲንጋም የአቭኒን ጤንነት ማወቅ ይፈልግ ስለነበር በዙመር ፍላጎት መሰረት የሚስቱን ደህንነት እንዲያረጋግጥ አንድ የፖሊስ ጓደኛ እንዲልክም ያዘዋል። ቀጣዩ ትዕይንትም ሲምባ የሚባል የፖሊስ ኦፊሰር ወንጀለኞችን ዋጋቸውን ሲሰጣቸውንም ያሳየናል። ሲንጋምም እሱን ተገናኝቶ ሚስቱን በጠላቶቹ እንደተያዘችና ወደ እሷም ሊሄድ የሚችለው እሱ እንደሆነና ምንም እንኳን ለሱ አደጋ የበዛበት ቢሆንም ይህን እንዲያደርግለት ጥያቄ ያቀርብለታል። ሲምባም ሕይወቱን ዘና ብሎ የሚኖር ሰው በመሆኑ ጥያቄውንም ይቀበላል። ቢሮ ከሄዱም በኋላ ዙመር ወደ ስሪላንካ ሲምባ ብቻ እንዲመጣም ማስጠንቀቂያ ይልካል። ዙመር እንዳለውም ሲምባን በአውሮፕላን ለመላክና ሲንጋምን በድብቅ ወደ ስሪላንካ ሄዶ በሳተላይት መሰረት ሲምባ
የሚወስዱበትን ሎኬሽን እንዳገኙ እነሱን በማጥቃት ሚስቱን ለማትረፍ እንዳሰቡም እንረዳለን። ሲንጋምም በድብቅ ወደ ስሪላንካ የሚሄድበት ቀን ላይ ወንድ ልጁ መጥቶም ይሰናበተዋል። እናም እናቱን አድኗት ቶሎ እንዲመለሱ ምኞቱ እንደሆነም ይገልጻል። ሲንጋምም በሰላም ወደ ስሪላንካም ይደርሳል። በተመሳሳይም ሲምባ ሀገሪቱ ላይም እንደደረሰ የዙመር ሰዎች ጋርም ተገናኝቶ መንገዳቸውንም ይጀምራሉ። ሲንጋምና ቡድኑ በሳተላይቱ አማካኝነት ወዴት እንደሚሄዱም እየተከታተሉ ሳለም መኪናዋ ወደ አንድ የመንገድ ዋሻ በመግባት 4 ሆነው በመውጣት ግራ ያጋባቸዋል። የሚከተሉትንም መኪና ባለማወቃቸው ሲምባ የገባበትንም ያጡታል። ሲምባም ቦታው ላይ እንደደረሰ የወዳጁን ሚስት በጥሩ ሁኔታ ላይ ሆናም ያገኛታል። ትንሽ ካወሩም በኋላ ሰዎቹ ወደ ዙመርም ይወስዱታል። ሲምባም ከመፍራት ይልቅ ዘና በማለት አለመፍራቱን ለዙመርም ያሳየዋል። እናም ከደቂቃዎች በኋላ ሲንጋም መጥቶ እንደሚጨርሳቸውና እነሱንም ነፃ እንደሚወጡ እየዛተ ይናገራል። ነገር ግን አንድ ያላወቀው ነገር ዙመር ምን አይነት አርቆ ሐሳቢ እንደሆነ ነበር። ደቂቃዎችን በጣም ቆጥረው ሲንጋም አለመድረሱንም ሲረዳ አታሎ መኪናቸውን ከቦታው እየነዳ ለማምለጥም ይሞክራል። ከኋላውም ተጭኖ የነበረውንም ጋዝ በጣለው ቁጥር ቦታው በእሳትም ይጋያል። የቦታዎቹ መንደድ በሳተላይቱ ምልክት ሲሰጣቸው ሲምባ ያለበትን ቦታ ይደርሱበታል። ሲምባም ቦታውን በእሳት አጋይቶ ከቦታውም ያመልጣል። መንገድ ላይም ሰርግ ቤት ያገኝና እንኳን ሰበራም ይገባል። ነገር ግን ከሚከተሉት ሰዎች አመልጣለሁ ብሎ አስቦ የነበረ ቢሆንም እነዛ ሰዎች ግን ከሱ የባሰ እንኳን ሰባሪ ሆነውም እንመለከታለን። ለመደበቅ ያሰበበት ቦታ ሁሉ በመገኘት ከነሱ እንደማያመልጥም ያረጋግጡለታል። በመጨረሻም የጸብ ጊዜ ደርሶ ሲንጋም ሰርግ ቤት ውስጥ እነዚህን ሰዎች በደንብ አድርጎም ይጠፈጥፋቸዋል። ሰርጉንም የፋይት የውድድር ቦታም አስመስለውት በቀጥታ ዙመር ወዳለበትም ይሄዳሉ። ምንም እንኳን ሲምባ ሁለቱ ብቻ እነዛን ሰዎች ማሸነፍ እንደማይችሉ ቢገልጽለትም ሲንጋም ግን መስሚያ የጥጥ ነው በሚመስል ሁኔታ መኪናውንም ይጀልጠዋል። በድንገት አስፓልቱ መሃል አብኒን ባያት ጊዜ መኪናዋን በሌላ አቅጣጫ ሲያዞረው መኪናዋ ትገለበጣለች። ሲንጋምም ለምንም ከመኪናው ከወጣ በኋላ በዙመር ሰዎች እጅ ላይ ይወድቃል። ዙመርም ወደሱ መጥቶ ቤተሰቦቹ ላይ ላደረሰባቸው የሞት ቅጣት አሁን ዋጋውን እንደሚያገኝ ነግሮ በጠመንጃ ሊለው ሲል ሲምባ ከኋላ በመምጣት ዙመር እንዲረጋጋ አድርጎት ሲንጋምን ከገደለው ሀያቱን ሊያገኝ እንደማይችልም ያስታውሰዋል። ሶስቱንም ውስጥ እንዲቆለፍባቸውም ካደረገ በኋላ ሲንጋምና አቭኒ ናፍቆታቸውንም ይወጣሉ። ሲምባም በመሃል እነሱ ላይ ስታክ ሲገባባቸው ነበር። ዙመርም ለፖሊስ ዋናው አለቃ የነ ሲምባን ፎቶ በመላክ ሀያቱን እንዲፈታለት ትዕዛዝም ያስተላልፋል። በስልኩም በኩልም ለሲንጋም እነሱን ለማትረፍ የሚመጡ ባልደረቦቹ እንዳሉ በቅኔ መልክም ይነግረዋል። ጠዋት ላይም ኡመራሊዙ ወደ ዙመር ለመላክ መንገድም ይጀምራሉ። ለመቀያየር የተዘጋጀው ቦታ ላይም ሰትያና ሼቲ ተገኝተው ለጥበቃ የቆሙትንም ጋርዶች ይበሳሳቸዋል። ሲምባም ከቦታው ያመልጥና እየተታኮሰ ሳለ ጥይት አልቆበት ትንሽ መርከብ ውስጥም ይደበቃል። እነ ሼቲም መርከቧን ከመኪናቸው ጋር አያይዘውም ይወስዱታል። መሳሪያም ከሰጡት በኋላ በውጪ ሆኖ ጠላቶቹን ካፈር ይደባልቃቸዋል። እነዚህም አርደኛ ፖሊሶች ተጣምረው ሊያጠቋቸው የመጡትን ወሮበሎች ያጠፏቸዋል። በመጨረሻም ዙመር አቭኒን ይዟት ወደ እነሱም እንድትሄድ ይለቃታል። ነገር ግን ከኋላዋ ከባድ መኪና እንዲገጫት እንደተላከ ሲንጋም ባየ ጊዜ ሊያድናት ወደ እሷም ይሮጣል። የመጣውንም መኪና ጋይተው አቭኒንም ያድናታል። በዛው ሰዓትም ተጠባቂው ጓደኛቸው ሶሪያ ቫንሺ በሄሊኮፕተር ከተፍ ይላል። በእነ ሲንጋም ዙሪያ እየዞሩ ከጠላታቸው ጥቃት ከተከላከሉም በኋላ ሁሉም በጥምረት ተደጋግፈው
በዙሪያቸው ያሉትን ወንበዴዎች ጨርሷቸዋል። ሼቲም አቭኒን ከቦታው ይዛት ልትሄድ ስትል ጠላት ከኋላ የሚከተላቸው ጀመር። ዳገት ነገርም ተጠቅማ ኮንቲነር አናት ላይም ብትወጣ የዙመር ቀኝ እጅ የቆሙበትን ኮንቲነር ማንቀሳቀስም ይጀምራል። በዚህ ጊዜ ሶሪያ ቫንሺ ከሄሊኮፕተሩ በመውረድ የተጠመደውን ወጥመድ አገላግሏቸው ጠላቶቻቸውንም ሲያጋያቸውም እንመለከታለን። አቭኒም እንድትሄድ ካደረጓትም በኋላ ዙመርን ፍለጋ ዘመቻም ይወጣሉ። በመሃልም ደስ በሚል እርስ በርስ መቀላለድ ትንሽ ከተዝናናንም በኋላ ሲንጋም ዙመርን በመኪናው ሲያመልጥ በማየቱ እዛ ባገኘው መኪና ይከተለውም ጀመር። በመጨረሻም ሁለቱም መኪናቸውን በማቆም መቀጣቀጥም ይጀምራሉ። ሲንጋምም ዙመር ሞቱን እስከሚመኝ ድረስ ቅጥቅጥም ያደርገዋል። ፖሊሶችም ቦታው ላይ ደርሰው ዙመርን በቁጥጥር ስርም ያውሉታል። ነገር ግን እነሱን ገፈታትሮ መሳሪያቸውንም ተቀብሎ ሲንጋም ላይ ይተኩስበት ሲል ሲንጋም ባንዲራ የተሰቀለበትን እንጨት ዙመር ላይ በመወርወር የህይወቱንም ማብቂያ ደስ የማይል ያደርግበታል። ወደ ሀገራቸውም እየተመለሱ ሳለ አቭኒ ሶሪያ ቫንሺን ታመሰግነዋለች። ያም ያደረገችበት ምክንያት ያኔ የሶሪያ ቫንሺ ሚስት አደጋ ላይ ሆና ባተረፏት ጊዜ ከባሏ ይልቅ ያመሰገነችው ጓደኛውን ሲንጋምን ስለነበር ነው። እናም በሰላም ከተመለሱ በኋላ አቭኒ የራምሊን ፕሮጀክቷን በተገቢ ሁኔታ ስታጠናቅቅ የፊልማችን ታሪክም ያበቃል።